ቅደም ተከተል መጠበቅ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ላይ ሶፋና መርዋ ላይ ሲሮጡ ይብደኡ ቢማ በደ አላሁ ቢህ አላህ ከጀመረበት ጀምሩ። አላህ ቁርአን ላይ ስለ ሶፋና መርዋ ሲገልጽ ኢነ ሶፋ ወልመርወተ ሚን ሸዓኢሪላህ ሶፋ ብሎ ነው የጀመረው አይደለ? ከሶፋ ጀምሩ ወለሞች ምን አሉ? እዚህ ጋር ነብዩ ሲናገሩ ምንም እንኳን ሶፋና መርዋን አስመልክተው ቢሆንም ነገር ግን ማንኛውም ቦታ ላይ መጀመሪያ ያለብን ከምን መሆኑን እየጠቆሙ ነው ነብዩ አላህ ከጀመረበት ነው። ስለዚህ እዚህ ቁርአን ላይ አላህ የጀመረው ከምንድን ነው? ኢዛ ቁምቱም ኢላ ሰላት ፈግሲሉ። ስለዚህ መጀመሪያ ያለበት ከእጅ ሳይሆን ወይ ከፀጉር ሳይሆን ጭንቅላት ሳይሆን ከፊት፣ ከዛ ቀጥሎ ሁለት እጆችን ከክርክርን ድረስ፣ ከዛ ፀጉር ማበስ፣ ከዛ እግርን እስከ ቁርጭምጭሚት መታጠብ ማለት ነው። ሌላው ደግሞ ለቅደም ተከተል ማስረጃ ያደረጉት ዑለሞች አላህ ቁርአን ላይ ትጥበትን ጠቀሰና ከዛ ወደ ማበስ ሄደ። ከዛ ደግሞ ወደ ተመልሶ ወደ ትጥበት ሄደ። ይሄ በአረብኛ ቅደም ተከተል ካልተፈለገበት በስተቀር ዝም ብሎ አይጠቀስም ማለት። ስለዚህ አረብኛ ልክ እንደዛ አላህ Subhanahu Wa Ta'ala ፈግሲሉ ይጠቧል። ከዛ ሁለተኛ እጆቻችሁን እጠቧል። አሁን እጠብ ነው አይደለ? ከዛ ወደ ምን ሄደ? ወደ ማጠብ ወይስ ወደ ማበስ? ወደ ማበስ። ምን አለ? ወምሰሑ ቢሩእሲኩም ወደ ማበስ ሄደ። እጠብ አብስ። ከዛ ወአርጁለኩም ኢለል ከዕበይን እስከ ቁርጭምጭሚት ምን አብሱ ጠቡ አብሱ እጠብ ነው። እጠቡ አብሱ እጠቡ። ስለዚህ አላህ እጠቡ አብሱ ብሎ ተመልሶ ወደ ማጠብ ሄደው ምን ስለተፈለገበት ነው? ቅደም ተከተል ስለተፈለገ እንጂ ሊለ የነበረው ቅደም ተከተል ባይፈለግበት ምንድነው? ፊታችሁን እጃችሁንና እግራችሁን እጠቡ ጭንቅላታችሁን ደግሞ አብሱ ይለን ነበር። ስለዚህ ቅደም ተከተል ማስረጃው ይሄ ነው።